ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናሌ ቤተሰቦች ከወደ አሜሪካ ሰበር ዜና ተሰምቷል። የአሜሪካ ጦር ለወራት ከቧት በነበረችው ቬንዙዌላ ላይ ውጊያ ከፍቶ በሁለት ሰዓታት ውስጥ ፈጽሞ ያልተጠበቀ ዜና ከወደ አሜሪካ ተሰምቷል። የተፈራው ውጊያ ተቀስቅሶ ባልተጠበቀ መንገድ በሰዓታት ተቋጭቷል። የቬንዙዌላው ፕሬዝዳንት ኒኮላ ማዱሮም በአሜሪካ ልዩ ኃይል ቁጥጥር ስር መውደቃቸውና ወደ አሜሪካ መወሰዳቸው ተሰምቷል። ዓለምን ጉድ ያስባለ ዜና ነው። በጉዳዩ ዙሪያ ሰበር ዜናዎቹ እንደሚከተለው አስደምጣቸዋለሁ። አብረን እንከታተለው። ሰበር ዜና ነው። በርግጥም ዛሬ ከማለዳው ጀምሮ የዓለም ትኩረት በሙሉ ወደ ደቡብ አሜሪካ አድርጎ ነበር። የዓለም መሪዎች በቴሌቪዥን ስክሪኖቻቸው ከመላው ዓለም ሆነው የተመለከቱት ያልተጠበቀው ጦርነት ተነስቶ በሁለት ሰዓታት ብቻ ተደመደመ። የአሜሪካ ጦር ቬንዙዌላን ለወራት ከቦ ካስጨነቀ በኋላ ዛሬ ለሁለት ሰዓታት ብቻ በፈጸመው ልዩ ወታደራዊ ኦፕሬሽን ቬንዙዌላውን ፕሬዝዳንት ማዱሮን በቁጥጥር ስር አውሎ ወደ ዋሽንግተን ይዞ መብረር ችሏል። ይህ በርካታ መሪዎችን ያስደነገጠ ነው። አንዳንድ የሀያላን ሀገራት መሪዎች መግለጫ አውጥተው በቅጡ ሳይጨርሱ ነበር የአሜሪካ ልዩ ወታደራዊ ኃይል ዴልታን ፎርስ በሚስጥር ምሽቱን ገብቶ ማለዳውን ማዱሮን ይዟቸው ወደ አሜሪካ የበረረው። ከደቂቃዎች በፊት ሲቢኤስ ኒውስ እንደዘገበው ለዓለም ይፋ ባደረገው ዜና በፔንታጎን በተረጋገጠው መረጃ መሰረት ኒኮላ ማዱሮ በአሜሪካ እጅግ ሚስጥራዊና ብቃት ያለው የልዩ ክፍል ኃይል በሚባለው በዴልታን ፎርስ ዋና መዲና ካራካስ በቁጥጥር ስር ውለው ተወስደዋል ተብሏል። ጨለማው ሌሊት በካራካስ አስጨናቂ እንደነበር ተነግሯል። አሜሪካ ልዩ ወታደራዊ ኃይል ቬንዙዌላን ከቦ ይህንን ልዩ ኦፕሬሽን ለማድረግ ለከፍተኛ ሁኔታ ሲዘጋጅ ነበር። ላለፉት ወራት ሲሰራ የነበረው ከፍተኛ ትኩረት በልዩ ሚስጥር በዛሬው ሌሊት ፕሬዝዳንት ዶናልድ ጄ ትራምፕ በሰጡት ቀጥተኛ መመሪያ ተፈጽሟል። ትራምፕ ይህንን ታሪካዊ ክስተት ነው ያሉት ጀግኖቻችን የፈጸሙት ልዩ ወታደራዊ ኦፕሬሽን አሜሪካን የትም ብትገባ ማንም ብትሆን እንደማታመልጣት ማሳያ ነው ሲሉ በኩራት ተቆናጣው ተናግረዋል። የአሜሪካ የዴልታን ፎርስ ኮማንዶዎች ትናንትና ሌሊቱን ነበር በከፍተኛ ሚስጥር ወደ ቬንዙዌላ ሰርገው የገቡት። ማዱሮ የፕሬዝዳንቱን ቤተ መንግስት ለቀው በከተማዋ ዳርቻ በሚገኝ ፎርቴ ቲዮና እየተባለ በሚጠራ ልዩ ወታደራዊ ምሽግ ውስጥ በሚገኝ ሚስጥራዊ ባንከር ውስጥ ተደብቀው ጦርነቱን ሲጠባበቁ ቆይተዋል። ምንጮች እንደሚሉት ከሆነ የአሜሪካ ልዩ ኮማንዶዎች ባንከሩን ሊሰብሩ ሌሊቱን መሞከራቸው ተነግሯል። የማዱሮ የግል ጠባቂዎች ተኩስ ለመክፈት ሞክረው የነበረ ቢሆንም ሆኖም ግን የአሜሪካ ወታደሮች በወሰዱት ፈጣን የኤሌክትሮኒክስና የጨረር መሳሪያዎች ጠባቂዎቹን በከፍተኛ ሁኔታ ተከላክለዋል። ማዱሮን ያለምንም ጉዳት በህይወት መያዝ ችለዋል የተባለው አሁን በወጡ መረጃዎች መሰረት ማዱሮ በተያዙበት ወቅት ለብሰውት የነበረውን ወታደራዊ ዩኒፎርም ሳይሆን የትራክሱት መሆኑ ተረጋግጧል። እጃቸው ወደ ኋላ ታስሮ ወደ አሜሪካ አውሮፕላን ሲገቡ የሚያሳየው የመጀመሪያው ፎቶ በፔንታጎን በቅርብ ሰዓታት ውስጥ እንደሚለቀቅም ተነግሯል። ወደ ዋሽንግተን ዲሲ ስንመለስ በዋይት ሃውስ ያለው ድባብ እጅግ የድል መንፈስ ታይቶበታል። ፕሬዝዳንት ዶናልድ ጄ ትራምፕ በደስታ ተቆናጠው ከደቂቃዎች በፊት ከማዕከላዊ ቤተ መንግስታቸው ቢሮ በኦቫል ኦፊስ ሆነው ለጋዜጠኞች እንዲህ አሉ። ዛሬ አሜሪካ ቃሏን ጠብቃለች። አምባገነኑን ማዱሮ በቁጥጥር ስር አውለነዋል። አሁን በአሜሪካ ፍትህ ቁጥጥር ስር ነው። የዴልታን ፎርስ ጀግኖቻችንን ለሰሩት ጀብድ አመሰግናለሁ። አምባገነኑ ሲፎክር ነበር፣ ብዙ ሲያስፈራራም ቆይቶ ነበር። አሁን ግን አሜሪካ በሁለት ሰዓታት ኦፕሬሽን በቁጥጥር ስር ዋለችው። አሜሪካ ዜጎቻችንን ወይም አጋሮቻችንን የሚነካ ማንም ይሁን ማንን እንደማትታገስ አሳይተናል። ማንም ይሁን ማን ከአሜሪካ ክንድ ከአሜሪካዊ ሚስጥራዊ ኦፕሬሽን ሊያመልጥ አይቻለው። ቬንዙዌላ ዛሬ ነጻ ወጥታለች። ቀጣዩ እርምጃችን ደግሞ ህዝቡን በመድኃኒትና በምግብ በመርዳት የራሱን መንግስት እንዲያቋቁም መርዳት ነው ብለዋል። የአሜሪካ የመከላከያ ሚኒስትር በሰጡት መግለጫ ማዱሮ አሁን በአሜሪካ አየር ክልል ውስጥ እንደሚገኙና ፍሎሪዳ በሚገኘው የፌዴራሉ ፍርድ ቤት እንደሚቀርቡ አረጋግጠዋል። ክርሳቸውም በመንግስት የሚደገፍ የእጽና የሽብር ተግባር የሚል ሆኗል። አሜሪካ ልዩ ኦፕሬሽን በማካሄድ በሰዓታት ውስጥ የአንድን ሀገር መንግስት ገለበጠች። ሮይተርስ አሁን ላይ ከቬንዙዌላ ዋና መዲና ካራካስ በቀጥታ እንደሚያስተላልፈው ከሆነ በሚሊዮን የሚቆጠሩ የቬንዙዌላ ዜጎች ወደ አደባባይ እየፈሰሱ ነው። የድሮን የቬንዙዌላን ባንዲራው ያውለበለቡ የመኪና ክላክስም እያሰሙ እየጨፈሩ ነው። ሰዎች የማዱሮን ፎቶዎችና ሐውልቶች በከተማዋ እያፈራረሱት ነው። ነጻነት የሚሉ ድምጾችም
በከተማዋ ሲናወጡ ይሰማል። የማዱሮ ምክትል ፕሬዝዳንት የሆኑት ዴልሲ ሮድሪግሰን በግል አውሮፕላን ወደ ኩባ ለመሸሽ ሲሞክሩ በዚያው በቬንዙዌላ አውሮፕላን ማረፊያ ውስጥ በቁጥጥር ስር እንደዋሉም ተነግሯል። ሌላኛው የቬንዙዌላ ሰራዊት መፍረስና የጦር ቃል ኪዳኑን መክዳት ነው። የቬንዙዌላ ጦር ዋና አዛዥ የሆኑት ቭላዲሚር ፓዴሪኖ በመጨረሻው ሰዓት የቬንዙዌላውን ፕሬዝዳንት ከድተዋቸዋል። ለህገ መንግስቱና ለሽግግር መንግስቱ ታማኝ እንሆናለን ብለዋል። ይህ ማለት ማዱሮን ሙሉ በሙሉ ክደውታል። ከአሜሪካ ጋር ለመዋጋት የሚያስችል አንዳች አቅም እንደሌላቸውም ገልጸው ጦራቸው እንዳይንቀሳቀስ አዘዋል። የተቃዋሚ ፓርቲ መሪዋ የሆኑት ማሪያ ኮሪና ማቻዶ የሽግግር መንግስቱን ለመረከብና አዲስ መንግስት ለማዋቀር በሰዓታት ውስጥ ቃለ መሐላ ላይ ይፈጽማሉ ተብሎ እየተጠበቀ ነው። የዓለም ሀያላን መንግስታት አሜሪካ በአካባቢዋ ላይ ያካሄደችውን ይህንን መሳይ ልዩ ኦፕሬሽን በተመለከተ ድንጋጤም አስገራሚም ሆኖባቸዋል። የአሜሪካ አየር ኃይሎች በዚያው በአቅራቢያው ላይ ከነበረ የአሜሪካ የጦር መርከብ ላይ የተነሱ በካራካስ በቬንዙዌላ ዋና መዲና ላይ በወታደራዊ ካምፖች ላይ የአየር ድብደባ ካደረጉ በኋላ ነው ማዱሮ መያዛቸው ሲሰማ፣ በእርግጥም ከሞስኮ እስከ ቤጂንግ ከፍተኛ ድንጋጤ መንገሱ ተነግሯል። ሩሲያና ቻይና አስቸኳይ መግለጫዎች በተከታታይ ተነግረዋል። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ከሩሲያ ሆነው በሰጡት መግለጫ ለአርቲ ቴሌቪዥን ድርጊቱ የወንበዴዎች ስራ ብለውታል። አንድን ሉዓላዊ ሀገር መሪ ማፈን ዓለም አቀፍ ሕግን መጣስ ነው። አሜሪካ የከፈተችው የፓንዶራ ሳጥን ዋጋ ያስከፍላታል። ሩሲያ በቬንዙዌላ ያላትን በቢሊዮን የሚቆጠር ብድርና የነዳጅ ኢንቨስትመንት አደጋ ላይ እንዳይወድቅ ትታደጋለች በማለት ገልጸዋል። በሌላ በኩል ቻይና የተለመደውን የዲፕሎማሲ ቋንቋ በመጠቀም የቬንዙዌላ ህዝብ እድሉን በራሱ የመወሰን መብት አለው፣ የውጭ ጣልቃ ገብነትን እንቃወማለን ብላለች። ይህ ዜና ለዓለም ኢኮኖሚ እፎይታን ሰጥቷል ይላል። ቬንዙዌላ በዓለም ትልቁ የነዳጅ ክምችትን የያዘች ሀገር እንደመሆኗ የማዱሮን መወገድና ማዕቀብ መነሳት የነዳጅ ምርትን ይጨምራል የሚል ተስፋ፣ የድፍድፍ ነዳጅ ዋጋም በበርሜል ከዚህ ቀደም ጦርነቱ ሲቀሰቀስ ከ2 ሰዓት በፊት 15 በመቶ ጨምሮ የነበረ ሲሆን አሁን 10 በመቶ ጨምሮ ታይቷል። ኢራንና ሶማሌላንድ ቬንዙዌላን ስንመለከት ይህ ክስተት ለብቻው ማየት የማይቻል ሆኗል። ባለፉት 48 ሰዓታት ውስጥ በዓለም ላይ የሆነ ያለውን ስናስተውል አንድ የተቀነባበረ የአሜሪካ ስትራቴጂ እናያለን ይላሉ የዜና ገጾች። ህዝባዊ አመፅና ቁጣም እንዲሁ በኢራን መቀጣጠሉ ይታወቃል። አሜሪካና እስራኤል ደግሞ የኢራንን ህዝባዊ አመፅ እየደገፉ ነው። ምናልባት ይህ ጉዳይ በኢራን ሊደገም ይችላል የሚል ከፍተኛ ስጋትም አጭሯል። ሌላኛው ሁለተኛው ትኩረት ሶማሌላንድ ናት። እስራኤል እውቅና የሰጠቻት አሜሪካ ወታደሮቿን ልካ እየቃኘች ነው። ጉዳዩ ምናልባትም ለሶማሌላንድም ቀጣዮቹ ሰዓታት ወሳኝ ሊሆኑ ይችላሉ። ለሶማሌላንድ መንግስት አሜሪካም እውቅና ለመስጠት ትሞክር ይሆናል። ሌላኛው ቬንዙዌላ ማዱሮ ተይዟል። ማዱሮ መያዛቸውን ተከትሎ አዲስ መንግስት ሊዋቀር ነው። ይህ ሁሉ ክስተት የሚያሳየው አዳዲስ ክስተቶች በዓለማችን እየተስተናገዱ ነው። የትራምፕ አስተዳደር ሾክ ኤንድ አዎ ፍርሃትና ድንጋጤ የሚባለውን ስትራቴጂ እየተጠቀመ ነው። ዓላማው አሜሪካን ጠላቶች ወይም አንቲ አሜሪካን አክሲስ በአንድ ጊዜ መምታትና ማዳከም የሚል ነው። ኢራንና ሩሲያ በየራሳቸው ችግር ሲጠመዱ አሜሪካን በላቲን አሜሪካ በአፍሪካ ቀንድም የፈለገችውን እያደረገች ትገኛለች። በቀጣዮቹ ጊዜያት ምን ሊሆን ይችላሉ የሚለው ቬንዙዌላ አዲስ ምዕራፍ ትጀምራለች። አዲሱ ምዕራፍ ለቬንዙዌላ ወይ መልካም ወይ መጥፎ ሊሆን ይችላል። እሱ ተቆይቶ የሚታይ ነው። የፍርድ ሂደቱ ሲታይ ማዱሮ በጥቂት ሰዓታት ውስጥ ዛሬ ረፋዱን በአሜሪካ በፍሎሪዳ ፍርድ ቤት እንደሚቀርቡ ይጠበቃል። ይህ ችሎት በዓለም አቀፍ ሚዲያዎች በቀጥታ እንደሚተላለፍም ተነግሯል። አሜሪካ ማዕቀቦችን ከቬንዙዌላ ላይ እንደምታነሳና አስቸኳይ የምግብ እርዳታ እንደምትልክ ቃል ገብታለች። ለአዲሱ መንግስትም ድጋፍ እንደምታደርግም ተገልጿል። በቬንዙዌላ ለ10 ዓመታት የቆየውን የማዱሮን መንግስት የምትቀበለውና በቀጣይ የቬንዙዌላ የሽግግር መንግስት በመሆን የምትሰየመው ማሪያ ኮሪና ማቻዶ ናት። የ2025ቱ የኖቤል የሰላም ሽልማት አሸናፊ በአሜሪካ ፖለቲከኞች ዘንድ በተለይ በሪፐብሊካኑ ዘንድ ከፍተኛ ድጋፍ ያላት ሲሆን የ2025ቱን የኖቤል የሰላም ሽልማት ስታሸንፍ የሰላም ሽልማቱ ለኔ ሳይሆን ለትራምፕ ነው የሚገባው፣ ለእርሳቸው ነበረ መሰጠት የነበረበት በማለት ትራምፕን ልብ የሚያሞቅ ዜና በወቅቱ አሰምታ ነበር። ማሪያ ማቻዶ የአሜሪካ መገናኛ ብዙሃን እንደሚነግሩላት ከሆነ አይረን ሌዲ በማለት ነው የሚጠሯት ብረቷ ሴት። የኢንዱስትሪያል ኢንጂነሪንግ ምሩቅ ስትሆን ከሀብታምና
ታዋቂ ቤተሰቦች የተገኘች ናት። ይህንን የቅንጦት ህይወቷን ትታ ነው ወደ ፖለቲካ የገባችው በሚል ታሪኳን ያሰማምሩላታል። የቀኝ ዘመም ሊበራል አመለካከት ያላት ሲሆን ሶሻሊዝም ቀንደኛ ጠላት በመሆኗ በአሜሪካ እንድትወደድ አድርጓታል። ቬንቴ ቬንዙዌላ የተሰኘ ፓርቲ መስረታም ስትንቀሳቀስ ቆይታለች። ብዙ ተቃዋሚዎችም ከማዱሮ መንግስት ጋር ሲደራደሩ ወይም ሀገር ጥለው ሲሰደዱ፣ እርሷ ግን ከአምባገነን ጋር አልደራደርም በሚል ከአምባገነን ጋር ድርድር የለም በሚል ንግግሯ ትታወቃለች። መፍትሄው ስርዓቱን ማስወገድ ነው በሚል አቋሟ ጸንታ ቆይታለች። የቀድሞ ፕሬዝዳንት ሁጎ ቻቬዝን ጨምሮ ፓርላማ ውስጥ ፊት ለፊት ሌባና ሀገር አፍራሽ ብላ በመሳደብ ጭምር ትታወቃለች። የማዱሮ መንግስት ከሀገር እንዳትወጣ አግዷት ቆይቷል። ፓስፖርቷንም ቀምቷታል። በአውሮፕላን እንዳትበር ስለተከለከለች በሀገሪቱ ውስጥ በመኪና እየዞረች ትቀሰቅሳለች። እንዲሁም ለ15 ዓመታት የመንግስትን ስልጣን እንዳትይዝ እገዳ ተጥሎባት ቆይታለች። በ2023 እንደ አውሮፓውያን አቆጣጠር በተደረገው የተቃዋሚዎች የውስጥ ጫና ከ90 በመቶ በላይ ድምጽ በማግኘት አሸንፋ ነበር። ህዝቡም የፈለገውን ብቸኛ መሪ እርሷን ነበረ። የማዱሮ እርሷን መርታት እንደማይችሉ ሲያውቁ በምርጫው መወዳደር አትችይም በማለት እንዳገዷት መረጃዎች ይናገራሉ። እርሷ መወዳደር ስትከለከል ተስፋ ሳትቆርጥ ኤድሞንዶ ጎንዛሌዝ የተባሉትን ዲፕሎማት ተክታ አቀረበች። ለእርሱም የምትሰጡት ድምፅ የኔ ነው በማለት ለሌላ ሰው መቀስቀስም ጀመረች። ምንም እንኳን ማዱሮ ስልጣኑን አልለቅም ቢሉም እርሷ ግን በብዙ መልኩ ሞክራ ነበር። የሆነው ሆኖም በተግባር የህዝቡ ድጋፍ ያለው እርሷ ጋር እንደሆነ ይታመናል። በአሜሪካም እምነት ተጥሎባታል። ሀገሪቱን ለማረጋጋትና ወደ ዴሞክራሲያዊ መንገድ ለመመለስ ተመራጭ መሪ እሷ ናት ስትል አሜሪካ ደምድማለች። ከአሜሪካ በተለይም ከሪፐብሊካኖችና ከትራምፕ ጋር ባላት የጠበቀ ግንኙነትና በኖቤል የሰላም ሽልማት በተሸለመች ጊዜ ባሳየችው መለሳለስና ባሳየችው ለትራምፕ ክብር ከአሜሪካ በኩል እምነት ከወዲሁ ተጥሎባታል። ለዚህም ነው ቀጣዩ አሜሪካ የሚታዘዝና ለአሜሪካ መልካም ግንኙነት ያለው መሪ ሆና ትሰየማለች በሚል በአሜሪካ የተወደደችው። ይኸውና ዛሬ ዓለም አዲስ ዜና ሰምታለች። ምሽቱን የዓለም ህዝብ በሙሉ ይወቅ፣ እኛ ክንዳችንን አጠናክረን የአሜሪካን ጦር እንዋጋለን በማለት መግለጫ ሰጥተው ወደ መኝታቸው የሄዱት ማዱሮ ሌሊቱን ሳይጨርሱ ድንገት የቬንዙዌላ ዋና መዲና ካራካስ ላይ ተኝተው በድንገት ዋሽንግተን ነቅተዋል። ማለዳውን ዋሽንግተን መግባታቸው ተሰምቷል። ከዋሽንግተን በቀጥታ ወደ ፍሎሪዳ እየተወሰዱ ነው። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።